አሁን ላይ ላምሮት እጅግ ራሷን እያስጨነቀችና እንዲሁም ደግሞ የቤቱን ሰነድ ለማግኘት እየዋጨረችም ትገኛለች። ይህን ደግሞ የሚያሳየው በተለይ የእህቷ ማለትም ትርሲትን እወድሻለሁ የኔ ፍቅር ይቅርታ አድርግልኝ እያለች ነገሮችን ሁሉ ወደ መልካም የሄዱና እንዲሁም ደግሞ ከልቧ ይቅርታ ያደረገች ብትመስልም ነገር ግን አሁን ላይ ለራሷ ጥቅም ሲባል ነገሮችን ሁሉ በድፍረትና በጉልበት እያካሄደች ትገኛለች። ምናልባትም አሁን ላይ የቤቱን ዶክመንት ማለትም የቤቱን ሰነድ ካገኘች የትርሲት የሕክምና ጉዳይ የሚቋረጥ ይሆናል ማለት ነው። ታዲያ እናቷ ስትወጣ እየጠበቀች ትርሲትን ላምሮት እጅግ ታስጨንቃትና እንዲሁም ደግሞ በጣሙኑ ታስቸግራታለች። የቤቱ ዶክመንት ሰነዱ የት ማም እንዳስቀመጠችው ጠንቅቀሽ ታውቂያለሽ። ስለዚህ እሱ ደግሞ እንድትነግሪኝ ይፈልጋለሁ፣ አለዛ ግን እጅግ ከባድ ችግር ውስጥ ነው የምትወድቂው ትላታለች። ታዲያ አሁን ላይ እናቷና ትርሲት መውጣታቸውን ጠብቃ ላምሮት ፍቅረኛዋንም ጆንን በመጥራት ቤቱን በአንድ እግሩ ሊያቆሙት ደርሰዋል። ሁሉ ነገር የቀራቸው ነገር የለም። ሁሉን ነገር ፈትሸው በርብረው፣ ነገር ግን ሰነድ የሚባል የቤት ዶክመንት የሚባል በፍጹም ሊያገኙ አልቻሉም። የትርሲት እናት ግን የዋዛ አይደለችም። ይህን ይቅርታ የምታደርገውና እንዲሁም ደግሞ አሁን ላይ ላምሮት እያደረገቻቸው ያለችው ነገሮች ሁሉ ምንም ሊገባትና እንዲሁም ከፊት ተግባሯ ጋር ሊገናኝላት ስላልቻለ እጅግ በጠረጠረም ጀምራለች። ነገሮችን ሁሉ በጥርጣሬ እየተመለከተች ያለችው የትርሲት እናት አሁን ላይ በቅርበት እንዲሁ ላምሮትን እየተከታተለቻት ትገኛለች። ከእሷ በተጨማሪ ደግሞ አሁንም ኪሩቤልም ቢሆን እሷን በፍጹም ሊያምናትና ምንም እንኳ አሁን ላይ ልቤ ራርቷል፣ ስለዚህ እህቴን ይቅርታ መጠየቅ እፈልጋለሁ፣ እሷን ልንከባከባት እፈልጋለሁ ብትልም እንኳ ኪሩቤል በፍጹም ሊያምናት እንደማይችልም እሷም ትርሲትም ጭምር ጠንቅቀው ያውቃሉ። ሰላም ጤና ይስጥልን ወደ የተከበራችሁ የቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ትርሲት ክፍል 12 አበይት ትዕይንቶችን ወደ እናንተ ልናደርስላችሁ ወደድን። ታዲያ ከዚህ በተጨማሪ በቀጣይ ክፍል 13 ላይ ሊከሰቱ እንዲሁም ደግሞ ሊፈጠሩ የሚችሉ ቅድመ ሁኔታዎችን ልናደርስላችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁ ተዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁ ሆኖ ታዲያ ላምሮት አሁን ላይ ልቧ ያዘነና እንዲሁም ደግሞ የተጸጸተ በማስመሰል ይቅርታ ማድረግ እፈልጋለሁ እህቴ እባክሽን ይቅርታ አድርጊልኝ በማለት ይቅርታ ካደረገችላት በኋላ ማምስ አንቺ ይቅርታ ታደርጊልኝ በማለት ስትጠይቃት ማም ደግሞ ማለትም የትርሲት እናት እንደፈቀዳችሁ አድርጉ ብላ ተነስታታ ትሄዳለች። ታዲያ ወይዘሮ ዝናሽ የልጇን ጸባይ የላምሮትን እንግዲህ ፍላጎትና እንዲሁም ደግሞ ሀሳቧን መቻጣችውና ምክንያቱም በተንኮል የተሞላች እንዲሁም የአባቷ ቢጤ የአቶ ግርማ ልጅ ነች። ስለዚህ ምን ፈልጋ እንደሆነ ምን ልታደርግ እንደምችል ጠንቅቃ የምታውቀው ጉዳይ ነው። ታዲያ በአንድም በሌላም መንገድ ላምሮቴ የትርሲት እናት ስትወጣላት ትርሲት ጋር እየሄደች አሁን ላይ እጅግ ተወተውታትና እንዲሁም ታስጨንቃት ጀምራለች። በተለይ ደግሞ ዋናው የምትፈልገው ነገር የቤቱን ዶክመንት በተለይ ደግሞ በሷ ስም እንደሆነ ስለምታውቅ ስለዚህ ውክልና እንድትሰጭኝ እፈልጋለሁ ስትል የመጀመሪያ ከባድ ጥያቄም ትጠይቃታለች። ታዲያ ትርሲትም ቆይ እኔ ውክልናውን ብሰጥሽ ምን ልታደርጊ ነው በማለትም እጅግ ፈርታና ተንቀጥቅጣ ትመልስላታለች። አንቺ ብቻ ውክልናውን ስጭኝ እንጂ ምን ማድረግ እንደምችል እኔ አውቃለሁ በማለትም ይህንን ጥያቄ በተደጋጋሚ ትጠይቃታለች። ታዲያ ላምሮት ነገሮች ሁሉ እንዳሰበችውና እንዳቀደችው እየሄዱላት ስላልሆኑ አሁን ላይ ትርሲትና እናቷ ወደ ኤምባሲ እንደሚሄዱ በተለይ ደግሞ የጉዞውን ጉዳይ ለማጣራትና ለመጠየቅ እንደሚሄዱ ሲነግሯት ያኔ የደስታ ያክል ማለትም ላም የወለደች እንዲሁም ደግሞ ጣዝማ ያገኘች ቀበሮ ይመስል እጅግ በጣም ነው ተደሰተች። ታዲያ አሁን ላይ እግራቸው መውጣቱን ተከትሎ ወዲያውኑ ጊዜ ሳታጠፋ ለጆን ደወለችለትና አሁን ምንም ጊዜ ማጥፋት አይጠበቅብህም፣ ቶሎ ፈጥነና ለምን እንዴት የሚባል ጥያቄ እንዳትጠይቀኝ ጊዜ የለኝም፣ አፍጥነው ቤት ድረስ ና ተብሎ ትለዋለች። ታዲያ ጆንም መጣና ምንም ጊዜ ሳያጠፋ እሷ ጋር ከመጣ በኋላ ነገሮችን ሁሉ ቤቱን ብርቁስቁሱን አወጡት። ያን ዶክመንት ማለትም የቤቱን ሰነድ ለማግኘት ሲባል እጅግ ሁሉንም ቦታ እንዲሁም ደግሞ መኝታ ክፍል ሳይሉ ሳሎን ሁሉን ነገር በርቁሰውና ፈትሸው ሲያበቁ ምንም ዶክመንት የሚባል ሊያገኙ አልቻሉም።
ታዲያ ቤቱን ሙሉ እንግዲህ ፈትሸውና በርብረው ሲጨርሱ ምንም ነገር አላገኝ ሲሉ እጅግ ተጨንቀው በጣሙና አሁንም ደስታዋ ወደ ሀዘን የተለወጠ ይመስል በጣሙኑ ተናዳ ተበሳጭታም እረፍት በማድረግ ቁጭ ብለው ይነጋገሩ ጀመር። ታዲያ ላምሮትም ቆይ ከዚህ ቤት ውጭ ወዴት ልትወስደው ትችላለች? ታዲያ ፍቅረኛዋ ጆኒም ጥያቄዋን ካዳመጠ በኋላ ምናልባትም የትርሲት እናት አሁን ላይ እጅግ በጣም ስለምትፈልገው ዶክመንቱንና እንዲሁም ደግሞ ቤቱን ምክንያቱም ለሕክምና ስለምትፈልገው ምናልባትም ሌላ ቦታ አድርገው ሊሆን ይችላል ይላታል። ሌላ ቦታ የት ልታደርገው ትችላለች? በማለትም ለአምሮት ስትጠይቀው ምናልባት የኔ ጥርጣሬ ምናልባት ኪሩቤል ጋር ይሆናል በማለትም ይነግራታል። ኪሩቤል ጋር ከሆነ እኮ በፍጹም ላገኘው አልችልም። ምን እያልክ ነው ጆኒ? ይህ ዶክመንት እኮ ኪሩቤል ጋር ገባ ማለት በፍጹም እኔ ላገኘው አልችልም በማለት ስትመልስለት፣ ነገር ግን ጆኒም አሁን ላይ ምንም ነገር መደናበርና እንዲሁም ደግሞ መፍራት አያስፈልግም። ነገር ግን ያንቺ ስራ የሚሆነው ምናልባትም ኪሩቤል ጋር መሆኑን ማረጋገጥ ብቻ ነው። ብቻ እሱ ጋር መሆኑን አረጋግጭልኝ እንጂ እኔ ሌላውን ነገር እጨርሰዋለሁ ይላታል። ይህ በእንዲህ እንዳለ ከውጭ በሩ ተንኳኳ። አሁን ላይ እጅግ ተርበተበተች፣ በጣም ተጨነቀች። በመስኮት ሁና ስትመለከተው ኪሩቤል ነበር። ኪሩቤል ሲመጣ እጅጉኑ በጣም ተርበተበታለች፣ በጣሙንም ደግሞ ያስታውቅባታል። ከዛ በተጨማሪ ደግሞ ጓደኛዬ ማለትም ፍቅረኛዬ ብላ ጆኒን አስተዋወቀችው። ታዲያ በጉዳዩ እጅግ ግራ የተጋባው ኪሩቤልም እንዴት ፍቅረኛዬ እንዴት እነ ትርሲት መውጣታቸውን ጠብቆ እንዴት ይመጣል ሲል ጠይቃት። እሷ ያው ድንገት ነው የመጣው፣ ምክንያቱም ብቻዬን እንደሆንኩ ሲያውቅ በቃ ሰላም ሊለኝ ነው የመጣው በማለትም እየተርበተበተችና በጣም ነው እየተደናበረች ትመልስለታለች። ታዲያ ላምሮትም ከጆኒ ጋር ኪሩቤል እንዲቆይና በተለይ ደግሞ እያወሩ እንዲቆዩ ብትፈልግም፣ ነገር ግን ኪሩቤል ትርሲት ክላስ ውስጥ ገብቼ ማረፍ ፈልጋለሁ፣ እዛ ሆኜ ልጠብቃቸው ይላታል። እሷ ግን በአንድም በሌላም መንገድ ምናልባትም የፈተሹትን ቤቱን ብርቁስቁሱን ያወጡትን እንዳይመለከትባት ፈርታና ሰግታ እዛ ውስጥ ቢገባ ደስተኛ አይደለችም። ኪሩቤል ግን መጠርጠሩ አልቀረም። ቤቱ ሲያዩ በአንድ እግሩ ቆሟል፣ እጅግ ተበረቋቁሷል፣ እንዲሁም ደግሞ እንዳልነበረም ሆኗል። ይህ ደግሞ ምናልባትም ያው ላምሮት ክፉ ሰው እንደሆነች እንዲሁም ደግሞ በጣም አረመኔ እንደሆነች ቤቱንም ደግሞ የሆነ ነገር ፈልጋ እንደበረቋቋሰችው ሳይጠረጥር አልቀረም። ታዲያ ፍቅረኛዋ ጆኒም ጊዜ ሳያጠፋ ወዲያውኑ መሄድ አለብኝ ብሎ ልክ ኪሩቤል እያለ ከቤት ወጥቶ ወደ ቤቱ ይሄዳል። ስለዚህ ጉዳዩን አጣሪና የደረስችበትን በስልክ አሳውቂ በማለት ጥሏት ይሄዳል። እጅግ በጉዳዩ በጣም ግራ የተጋባው ኪሩቤል ደግሞ ምናልባትም እነሱ ሲወጡ ወዲያውኑ መጣ፣ አሁን ደግሞ እነሱ ሳይመጡበት ለምንድን ነው የወጣው? ይህ ሌባ ነው እንዴ? በማለትም ትርሲትን እጅግ በጣም ያስደነግጣታል። ኧረ በስመ አብ በል አንተ እንዴት እንደዚህ ትላለህ? ፍቅረኛ እኮ ነው፣ እንዴት ለሌብነት ይመጣል? በማለትም ነገሩን ልታጣጥልበት ትሞክራለች። አስመሰለበት እንጂ ጥያቄ ነው ደግሞ የጠየኩሽ በማለትም ይጠይቃታል። ይህ በእንዲህ እንዳለ ትርሲትና እናቷ ከኤምባሲ ጉዳያቸውን ጨርሰው ወደ ቤት ይመጣሉ። ሲመጡ እጅግ ከበሩ ተቀብላ ማለትም እናቷን ተቀብላ ትርሲቴ እህቴ በማለት የምትንከባከብና ያዘነችላት በመምሰል እየደገፈችና እንዲሁም ደግሞ እያባበለች ሶፋ ላይ አስቀመጠቻት። ታዲያ እንዲሁም ደግሞ በዚህ መቻ በቃች፣ በቃ ደግሞሻል እህቴ፣ በጣም እኮ ዝለሻል በማለት በቃ አሁን ውሃ ላምጣና እግርሽን ልጠብሽ በማለትም ውሃ ከቧንቧ ቀርታ እግሯን ለማጠብ ትሞክራለች። ነገር ግን የእሷ ተግባርና የእሷ ፍላጎት ሌላ ጉዳይ ነው። እሷን ለማጠብ እሷንም ለመንከባከብ ሳይሆን ከእሷ የምትፈልገው እጅግ በጣም ከባድ የቤቱን ሰነድ እሷ እንድትነግራትም ስለፈለገች ነው። ምክንያቱም የትርሲት እናት ከትርሲት የምትደብቀው ምንም ነገር እንደሌለ ጠንቅቃ ታውቃለች። ታዲያ እግሯን በማጠብ ሰበብ እዛ ላይ አብራት ቆይታ እናቷ ስትወጣ ወዲያውኑ ጠብቃ ቆይ ማም የቤቱን ሰነድ የት ነው ያስቀመጠችው? ታውቂያለሽ አይደል? ደግሞ ማም ከአንቺ የምትደብቀው አንዳች ነገር እንደሌለ ጠንቅቄ አውቃለሁ። ስለዚህ እሱን ነገር ካልነገርሽኝ አጣርተሽና እንዲሁም ደግሞ ጠይቀሽ ለእኔ መናገር አለብሽ። ካልሆነ ግን እጅግ ህይወትሽን ሲኦል ነው የማደርገው በማለትም ታስፈራራታለች። እኔ ታውቃለሁ ላምሮት፣ እኔ እኮ አሁን ላይ ምንም ነገሮችን የማቅና የማስተውል አይደለሁም።
ታዲያ እናቷ የትርሲት እናት ወደ ኩሽና ልትሄድ ስትል ማም እንዲህ ኪሩቤል እኮ ትርሲት ክላስ አለ በማለት ኩሽና ውስጥ ገብታ የተበረቋቆሰውን ወይም ደግሞ ሲፈልጉ ቤቱን ያደበላለቁትን እንዳታይባት በመስጋት ወደ ኪሩቤል ላከቻት። ታዲያ እግር ማጠቧን ተወችና ወዲያውኑ ተነስታ ለአምሮት የትርሲትን አንገቷን አንቃ ታውቂያለሽ፣ ይህ ዶክመንት በጣም እንደሚያስፈልገኝ ታውቂያለሽ። ይህ ጉዳይ ደግሞ ከአንቺና ከማም ውጭ ማንም ሊወስዱ አይችልም። ስለዚህ ያለበትን ስለምታውቂ አጣርተሽ እንድነግሪኝ እፈልጋለሁ በማለት ስታስፈራራት ወዲያውኑ ከውጭ ኪሩቤል ይመጣል። ልክ አንገቷን እየደባበሰቻት እንዲሁም ደግሞ ፀጉሯን እያስተካከለቻት በመምሰል ነገሮችን ሁሉ ወደ ሌላ ትቀይራለች። በአንድም በሌላም መንገድ አሁን ላይ ኪሩቤል ነገሩ የገባው ይመስላል። ምክንያቱም እያደረገች ያለችውና እንዲሁም ደግሞ ከበፊትም ተግባሯን ስለሚያውቀው ምን ለማድረግ እንደምትፈልግ ጠንቅቆ ያውቃል። ሌላው ጉዳይ ደግሞ የትርሲት እናት ትርሲትን እባክሽን ልጄ ቆይ የላምሮት በዚህ ልክ ይቅርታ ማለት የትክክለኛ ወይም ደግሞ የእውነቷን ከልቧ ይመስልሻል በማለት ትጠይቃታለች። ነገር ግን አሁን ላይ ትርሲት በእጅጉ ተጨንቃ ትገኛለች። ምክንያቱም በአንድ በኩል ላምሮት ታስጨንቃታለች፣ በሌላ በኩል ደግሞ የእናቷ ጭንቀት ያስጨንቃታል። ስለዚህ ከሁለቱ ያልሆነች እጅግ ባተሌና አሁን ላይ ደግሞ የቤቱን ሰነድ ምናልባትም ላምሮት ካገኘችው የሕክምናዋ ጉዳይ በእንጭጩ ይቀራል ማለት ነው። ነገር ግን በአቋራጭ እናቷ የትርሲትን ጭንቀት ተረድታ እንዲሁም ደግሞ የላምሮትን ፍላጎት አይታና አውቃ ነገሮችን ሁሉ በእንጭጩ ልትቀጫቸውና መፍትሄ ልታበጅላቸው ይሆናል። ምናልባት ይህ ዶክመንት እንደተባለው ኪሩቤል ላይ ከሆነ ማንም ሊያገኘው አይችልም። ነገር ግን ትርሲትም ለላምሮት ውክልና ከሰጠቻት እንዲሁም ደግሞ የቤቱ ሰነድ ላምሮት እጅ ከገባ ነገሮች ሁሉ ብርቁስቁሳቸው ይወጣል። በተለይ ደግሞ የትርሲት የሕክምና ጉዳይ በተለይ ቤቱን አስይዘው እንግዲህ ለሕክምና ልትልካት እንደሆነ ያው በእርግጥ የሚታወቅ ጉዳይ ነው። ስለዚህ የቤቱ ሰነድን ካገኘች ላምሮት ነገሮችን ሁሉ ከማድረግ ወደኋላ የማትል እጅግ ጨካኝና አረመኔ ሰው ነች። ስለዚህ የትርሲት የሕክምና ጉዳይ የማይታሰብና የማይሆን ይሆናል ማለት ነው። በእኔ እይታ ግን ምናልባትም የቤቱ ሰነድ ያው እንግዲህ አራጣ ተበድረው ማለትም ብር ተበድረው ቤቱን አስይዘው ስለሆነ ትርሲት ለሕክምና የምትሄደው ምናልባትም አበዳሪው ሰውዬ የዶክመንቱን ማለትም የቤቱን ሰነድ እሱ ጋር ሊሆን ይችላል ማለት ነው። ስለዚህ በዚህ በኩል የቤቱ ሰነድ ሰውየው ጋር ከሆነ በፍጹም ላምሮት እጅ ጋር ሊገባና እንዲሁም ደግሞ ልታገኘው አትችልም ማለት ነው። ነገር ግን አሁን በቅርብ ጊዜ ደግሞ አቶ ግርማ ከስራ ስለሚመለስ ነገሮች ሁሉ እጅግ የባሰና በጣም ውስብስብ እንደሚሆኑ ምንም ጥርጥር የለውም። ይህም ደግሞ በቀጣይ ክፍል የምንመለከተው ጉዳይ ነው። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ሁሉ ከልብ እያመሰገን ይህንን ቻናል